አፍሽን ዝጊ ተባለች። በ13 ዓመቷ ተደፍራ በ13 ወይም በ15 ተደፍራ አፍሽን ዝጊ ተባለች። አፏን ዘግታ 27 ዓመት ኖረች። በ15 ዓመቷ ተደፍራ አፏን ዘግታ 27 ዓመት ኖረች። እኔ እማዬ ትሙት በዚህች ልጅ ጉዳይ ዝም አልልም። ቃሌን ሰጥቻታለሁ። ትናንትና ልጅሽ ልጄ ነው። እኔ ሀቢባ እላጣቃለች። እኔ ብሞት ልጄን አትረከብኝም ወይ አለች። ልጅሽ ልጄ ነው። ልጅሽ የሁላችንም ልጅ ነው ብያታለሁ። ምርመራ ተመርምሮ ሁሉ ነገር ይረጋገጥና እስከ መጨረሻው እስከ ጥግ ድረስ ድምፅ ሆናታለሁ። አሁን ዲኤንኤ ሊመረመር ነው። የወንድምየው የሚያስፈልጋላ አይደለ? አዎ ግዱ ነው። ይሰጣል። ህግ ያስገድዷል። ጀምሮታል ማለት ነው። ብዙ መቀጥቀጥ ማለት የአእምሮ ታማሚ ሰው እኔ በጣም ያሳዝነኛል። ኦቲዝም ልጆች በጣም ያሳዝነኛል። ለምን ራሳቸውን አያውቁም? ራሳቸውን መከላከል ዝም ብለው መሳቅ ብቻ ነው። መልአክ ናቸው፣ ንጹህ ናቸው። እና እንዴት ጨክነው እሱ ሲቀጠቅጠው ነው። አዎ አትሊስት በልጇ እንኳን ቢክሷት ምን አለበት? እግዚአብሔር እኮ ያንን በደል እኮ ልጇን በጥሩ በማሳደግ ፍቅር በመስጠት ይከሷት ነበር። ግን ታስሮ ከሰው እንዳያየው ተደብቆ ለክብራቸው ብለው እንደገና እሱን ባየ ቁጥር ስህተቱ ትዝ ይለዋል። ካሁን ይህ ገበና ወጣና ተዋረድኩ ብሎ መዋረጃዬ ነው ብሎ ስለሚጠላው ባየው ቁጥር ቤት በመጣ ቁጥር በጫማ ይረግጠዋል፣ ይደበድበዋል። ዛሬም አልሞትክም እያለ አሁን የት ነው ያለው ልጁ? ቆይ ማለክ እናንተም ባየዋችሁ ቁጥር ነው መች ካደም ካደም እሱማ ልጁ መሆኑ ነው። ካደም ሚዲያ ላይ ብትወጪ ማንችም የምንዋረደው ነው ያላት። ሀቡ ልጁ እዛው ነው ያለው፣ ቤት ውስጥ ነው ያለው። እሱ ግቢ ውስጥ ነው የሚኖረው፣ እሷ ሌላኛው ክፍል ውስጥ። አሁን ልጁ ህፃኑ ልጅ ማለት ልጃቸው አሁን እንደዚህ እንደተሰማ ሲያውቁ ደግሞ ሞር ድብደባ እንዳያበዙበት እኮ ነው። አሁን ምንም ነገር ቢደርስበት ኦልሬዲ ሙሉ የኢትዮጵያ ሕዝብ ስለሰማ ምንም ነገር ቢሆን ከነሱ ራስ አይወርድም። ኔቨር ኤቨር ምንም አያደርጉም። እሷ ራሱ እኮ ሙሉ በሙሉ ተማምና ነው። አሁን ኦልሬዲ ዓለም ስለሰማ ጫፋችንን አይነኩንም ማለት አታስቢ። ስለዚህ አለች ደግሞ ስትል ሰምቻታለሁ። አንቺ ጋር መፍትሄ እንደማገኝ ስለማቅ ነው ሚዲያ ጋር እንኳን ያለችት አለች እኮ። በጣም አዝኛለሁ። እናቴ በጣም ልጁ በጣም አሳዝኖኝ ተጨካክኗል እኮ ሰው። በኢየሱስ ከእንትንሽ ማለት ከህሊናቸው ሁሉም ክብሩን ነው እያስበለጠ ያለው አሁን። ይህ ሁሉ ነገር ታዩ ህሊናው ክብሩን ትተን እንኳን የፈለገ አንድ ሰው ጨካኝ የተደባዳቢ ምናምን ቢሆን ልክ የአእምሮ ታማሚ ሲያይ ልቡ ዝም ይላል አይደል? እኔ ለአእምሮ ታማሚ ልጁ እንዴት አላዘነለትም? እንዴት ሰው ምንም የማያውቅን ሰው ይመታል? ምንም ቢመታው የማይገባው እየመታሹ እንደሆነ የማይገባው ሰው እንጃ። ጥላቻ የማያውቅ ኦቲዝም ልጆች እኮ ጥላቻ አያውቁም። ታውቂያለሽ? መልአክ ናቸው። ልጅ እኮ ማለት